አዶናይ በስተመጨረሻ የጃኒ መንገድ የተከተለ መስሎ ተገኝቷል። ከዚህ ቀደም አሳክቶት የነበረው ህልሙና በመሃል እንዲጨናገፍ የሆነው እንቅስቃሴው ዳግም ወደ መስመር እንዲገባ ሆኗል። ዛሬ ላይ ሀገር ለቆ ከኢትዮጵያ ወጥቷል። የአዶናይ የሀገር አሜሪካ የሚኒሶታ ጉዞና በመሃል ተጨናክፈው አሁን ላይ የተሳካው ህልሙ ምን ይሆን? አዶናይ የጃኒ መንገድ ተከትሏል ያስባለው ጉዳይስ ምንድነው? በዛሬ መረጃ ሰዓታችን ከመንቃኛቸው መረጃዎች መካከል አካተናል። በሌላ በኩል ደግሞ በማህበራዊ ሚዲያ ተጠቃሚነት በተለይም በቲክቶክ እና በዩቲዩብ ከቀዳሚዎቹ መካከል አንዷ የሆነችው ጽጌ ሮያልን በተመለከተ አዲስ ነገር ሰምቷል። በትላንትናው ዕለት በእርሷ ዙሪያ የወጣውን ማስጠንቀቂያና እንዲሁም ደግሞ ማሳሰቢያ ተከትሎ በይፋ ይቅርታ ጠይቃለች። ጽጌ ሮያልን ይቅርታ ያስጠይቃት ጉዳይ የወጣባት ማስጠንቀቂያና ተያያዥ ጉዳዮችን በመረጃ ሰዓታችን እንቃኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር በማድረግ ሐሳብ አስተያየቶቻችሁን እንድትሰጡን እንዲሁም ደግሞ እንድታበረታቱን እንጠይቃለን። ወደ ዝርዝሩ ገባን። በቲክቶክ መንደር የገነነ ስምን እየገነባ የመጣውና ዛሬ ላይ ስኬታማ መንገድ ላይ የደረሰው አዶናይ በተመለከተ አዳዲስ ጉዳዮች በስፋት የተሰሙና እየተሰራጩ ይገኛሉ። ከቀናት በፊት ኢትዮጵያ ላይ ሆኖ በተለያዩ ኮንተንቶች የተለያዩ ስራዎችን መስራት ላይ የነበሩና በዚህ ሂደት ውስጥም በርካታ ተወዳጅነትና ተቀባይነት ያገኙ ስኬቶችን ያሳካው በተለይም ደግሞ ከአንድ ሳምንት በፊት የአዶናይ ቲክቶክ አካዳሚን ከፍቶ እሱን ይፋ ምረቃ መርሃ ግብር ያከናወነውና ከሌላኛው ተወዳጅ ቲክቶከር ዩቲነስ ጋር ኮላብ በማድረግ ወይም ደግሞ በጋራ ስራ ተወዳጅነትን አግኝቶ የነበረው አዶናይ ዛሬ ላይ ከሀገር መውጣቱ ታውቋል። አሁን ላይ የሚገኘው ከኢትዮጵያ ወጥቶ ሚኒሶታ ላይ እንደሆነ ተረጋግጧል። በዚህ ሂደትም በርካቶች የአዶናይ ጉዞ ወዴት እያሉ ይገኛሉ። ሀርት ቱ ሀርት ከተሰኘውና በበጎ አድራጎት ድርጅት ላይ መሳተፍ ከ1000 የሚልቁ ህፃናትን የልብ ሕክምና ለመስጠት በሚደረገው እንቅስቃሴ ውስጥ የራሱን ተሳትፎ ለማድረግ የበኩሉን ድርሻ ለመወጣት ወደዚያ እንዳቀና የወጡ መረጃዎች እያረጋገጡና እንዲሁም ደግሞ እርሱም ባንደበቱ እየገለጸ ይገኛል። ይህ የአዶናይ ጉዞ ታዲያ በርካቶች እንዲቀናው እንዲሳካለት የተመኙ ይገኛሉ። በመልካምነት ጀምሮ ይህ እንቅስቃሴ እየሰመረለት ያለው አዶናይ የበስተመጨረሻ ውጤቱ በአማረ ሁኔታ እንዲጠናቀቅ ምኞታቸውን ብዙዎች ሲገልጹለት እርሱም ደግሞ የበርካቶችን ድጋፍና እገዛ እንደሚሻ እየተናገረ ይገኛል። ደግፉኝ፣ አግዙኝ ሲል የተደመጠው አዶናይ ይህን እውን ለማድረግ የበርካቶች ድጋፍና እንቅስቃሴ እንደሚያስፈልግ የድጋፍ ጥሪውን ባቀረበበትና በጠየቀበት ወቅት አስታውቋል። ይህን ተከትሎ በርካቶች አለንልህ፣ ከጎንነን፣ ይህ ህልም ይሳካል ሲሉ ድጋፋቸውና አብሮነታቸውን በስፋት የገለጹና እያንጸባረቁ ይገኛሉ። በዚህ ሂደት ውስጥ ታዲያ በሚኒሶታ ጉዞ እያለ ነበር ከአንድ ወር አስቀድሞ የቲክቶክ ፎሎወሮቹ ቁጥር 6 ሚሊዮን መድረሱን ተከትሎ ደስተኛ እንደሆነና ይህን ደስታውንም የሚገልጽ ክብረ በዓልን አድርጎ የነበረው አዶናይ በመሃል ታዲያ እርሱ ላይ ዘመቻ ከፍተውበት አንፎሎ በማድረግ የተከታዮቹ ቁጥር እንዲቀንስ ምክንያት ሆኖ ነበር። ዛሬ ደግሞ በወጣው መረጃ መሰረት የቀነሰው አሻቅቦ 6 ሚሊዮን መድፈኑን በመግለጽ እርሱም ደስታ እንደተሰማውና ለዚህ ድጋፍና አጋርነታቸው ከጎኑ ለቆሙት በሙሉ ምስጋና አቅርቧል። ይህ የአዶናይ ጉዞ ታዲያ አሁን ምን ያመጣ ይሆን? እንዲሁም ደግሞ የሄደበት መንገድ ምን ያሳካል ሚለው ብዙዎች የጠበቁ ይገኛሉ። ያም ሆኖ ግን በዚህ ሂደት ውስጥ የተጀመረው እንቅስቃሴ ከዚህ ቀደም ከወራት በፊት ወደ ሀገር አሜሪካ ሄዶ የኑ ሀርት ቱ ሀርት ከተሰኘው ድርጅት ጋር በተገናኘ በርካታ ስራዎችን ጀምሮና ያን ከጫፍ አድርሶ ወደ ኢትዮጵያ እንደተመለሰ እንዲሁም ደግሞ ከኢትዮጵያም ተመልሶ አሁን በድጋሚ ወደ ሚኒሶታ መሄዱ ተረጋግጧል። ይህ ጉዞ ታዲያ እዚያው የሚቀርበት ሳይሆን የኑ ዓላማውን አሳክቶ ሊመለስ የሚችልበት እንደሆነ በስፋት የተነገረና እየተገለጸ ይገኛል። ከርሷ ቻትዩ የምትገኘው ጃኒ በበኩሏም በዱባይ ከሚገኙ ቅንጡ ሀብታሞች ጋር ህይወትን እያጣጣመች ደስታንም እያሳለፈች ትገኛለች። በትላንትናው ዕለት የተበረከተላት እጅግ ቅንጡ የሆነ መኪና ስጦታና መኪናውን ያበረከተላት ግለሰብ ጉዳይ ግን ዛሬም ያልተፈታ ብዙዎች የተነጋገሩበት ያለ ጉዳይ መሆኑ አልቀረም። ከዚህ መኪና ስጦታ ጀርባ አንዳች ነገር አለ። ሆድ ሲያውቅ ዶሮ ማታ የሚሉት አይነት ብሂልን አስታውሽ ጥርጣሬ መጫሩ አልቀረም። ከልጁ ጋር የጀመረችው ፍቅር ግንኙነት ነው ወይስ ደግሞ እንዲሁ ስጦታ? ያም ሆኖ ግን ይህን የመሰለ ስጦታ እንዲሁ ሊሰጥ የሚችልበት እድል ጠባብ ነውና ከዚህ ጉዳይ ጀርባ አንዳች ነገር አለ፣ ፍቅር ጀምሯል የሚሉ ሐሳቦች መንጸባረቃቸው አልቀረም። አዶናይ ግን የጃኒ መንገድ ተከትሏል የሚሉ ጥያቄዎች የተነሱ ባሉበት በዚህ ጊዜ የፍቅር ህይወቱ ሆነ ለጥርጣሬ ዳረገ ጉዳይ እስካሁን እንደሌለ ብዙዎች እየታዘቡ ይገኛሉ። በዚህ ወደ ሌላ መረጃችን እንሻገራለን።
በማህበራዊ ሚዲያ በተለይም ደግሞ በቲክቶክ እና ዩቲዩብ ከቀዳሚዎቹ ተርታ የምትቀመጠው ቲክቶከሯ ጽጌ ሮያልን በተመለከተ ከቅዱስ ላሊበላ ገዳም የተሰጠው ማስጠንቀቂያና እንዲሁም ደግሞ እርሷም ጥፋቷን እንድታርም የቀረበላትን ጥሪ ተከትሎ በዛሬው ዕለት በይፋ ይቅርታ ጠይቃለች። የማህበራዊ ሚዲያ አንቂዋ ጽጌ ሮያል ከቅዱስ ላሊበላ ገዳም የተሰጠውን ጠንካራ ማስጠንቀቂያ ተከትሎ ነው ይፋ ይቅርታን የጠየቀችው። በትላንትናው ዕለት የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት በአንዳንድ የማህበራዊ ሚዲያ አንቀሳቃሾችና አርቲስቶች ላይ ጠንከር ያለ መግለጫ ማውጣቱ ይታወሳል። ገዳሙ መግለጫው ልመናን እንደ ስራ ቆጥረው የሚንቀሳቀሱትን አባ ውዴ ወይም ደግሞ ሐሚና የተባሉ የህብረተሰብ ክፍሎችን ከገናናው ንጉስ ከቅዱስ ላሊበላ ክቡር ስም ጋር በማያያዝ ፍጹም አሳፋሪና የታሪክ መዛባት መሆኑን አስታውቆ ነበር። የላሊበላ ህዝብ ልመናን የሚጸየፍ በራሱ ላብ የሚኖር ታታሪ ማህበረሰብ መሆኑን የገለጸው ጽሕፈት ቤቱ ይህን ታሪክ ስህተት የፈጸሙ አካላት በአስቸኳይ በአደባባይ ወጥተው ይቅርታ እንዲጠይቁ ካልሆነ ግን ጉዳዩን ወደ ህግ አደባባይ በስም ማጥፋት ወይም ደግሞ ዲፋሜሽን ወንጀል ክስ እስከ መመስረት የሚደርስ ጥብቅ ማሳሰቢያና ማስጠንቀቂያን አስተላልፎ ነበር። ይህን ተከትሎ በአሁኑ ወቅት ማህበራዊ ሚዲያ ከፍተኛ ተከታይ ያላት አንቀሳቃሿ ወይም ኢንፍሉዌንሰሯ ጽጌ ሮያል የቪዲዮ መልእክት አጋርታለች። በዚህ ቪዲዮ መልእክት አማካኝነትም ይቅርታን ጠይቃለች። ጽጌ በቪዲዮ ላይ እንደገለጸችው ከሆነ እንደ አንድ የቲክቶክ አንቀሳቃሽነቷ ለቪዲዮ ክሊፕ ስራ በሚል ባደረገችው ተሳትፎ የይዘት ስህተት መፈጸሟንና ድርጊቱ ትክክል እንዳልነበር አምናለች። ጉዳዩን በተመለከተ ከቅርብ አካላትና ከወንድሞቿ ጋር ከተወያየች በኋላ ስህተቱን በሚገባ የተረዳች መሆኑን የገለጸችው ጽጌ እነዚህ የልመና ባህል ያላቸው አካላት ከቅዱስ ላሊበላ ታሪክ ህዝብና ጂኦግራፊያዊ መገኛዋ ጋር ምንም አይነት ቁርኝት የሌላቸው መሆኑን አሁን ላይ በውል መገንዘቧን ገልጻለች። በማወቅም ሆነ ባለማወቅ ለተፈጠረው የታሪክ አሻራና የማህበረሰብ ክብርን ለሚነካው ስህተት ለቅዱስ ላሊበላ ህዝብና ለገዳሙ አስተዳደር ልባዊ ጥልቅና እንዲሁም ደግሞ ከልብ የመነጨ ይቅርታዬን እጠይቃለሁ ስትል ተደምጣለች። ከዚህ በተጨማሪ የሶሻል ሚዲያ አንቀሳቃሾች ባህል ታሪክና እንዲሁም ደግሞ እሴትን የሚነኩ ቪዲዮችን ከመስራታቸው አስቀድመው ጥንቃቄ የተሞላበት ምርመራ እንዲያደርጉ መክራለች። የተፈጠረው የታሪክ ስህተት ለማስተካከልና ትክክለኛ ገጽታ ለማሳየት ፍቃድ ከተሰጣት ወደ ስፍራው ተገኝታ ለመስራት ዝግጁ መሆኗን በቪዲዮ ባጋራችው መልእክት አማካይነት ለመግለጽ ሞክራለች። ይህም በተመለከተ ታዲያ ይቅርታ እንድትጠይቅ የጠባ ጽሕፈት ቤት የሰጠው ምላሽ ባይኖርም እርሷ ግን በይፋ ይቅርታ መጠየቋ እያስመሰገናት ይገኛል። ወደ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝናቸው ሰሞንኛ መረጃዎች እነዚህን ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን የዛሬን በዚህ አጠናቀቅን። መልካም ጊዜ፣ መልካም ቆይታ።